ግማታሞች ምን ታውቃላችሁ? መጀመሪያ ታጠቡ፣ ጽዱ። አብራችሁ ስትቀመጡ ልብሳችሁን ቀይሩ እየተባላችሁ ሂዳችሁ ታጠቡ እየተባለን እኮ እኛ ጋር አብረን ተሰብስበን ተቀምጠን ሂዱ ታጠቡ ተብላችሁ ተለይታችሁ ቢጃማ የሚሰጣችሁ እኮ እናንተ ናችሁ ግማታሞች። እኔ ሳሪ አይደለም። በጣም እንደምሸቱ ደግሞ ማዕዚ ነግራችኋለች። ኢትዮጵያ 7 ጊዜ ከመመላለስ ይልቅ እዚህ ቤተክርስቲያን ልጆችሽን ማስቆረብ ይሻላል። እዚህ ቤተክርስቲያን ይዞ መሄድ ይሻላል። ከክርስትና ውጭ ቤተክርስቲያን የማያውቁ ከክርስትና መልስ የለም። ማሪ ተሄዶ ያውቅም። ሌላ ሃይማኖት ጋር ሲሆን ብቻ ነው ክርስትና። እኔ በሃይማኖት የሞራሽ ነኝ። ያችን ደግሞ ቀርቀቦ ቆይ ጭምብልሽን ነው ማስወልቅሽ። እንደዚህ ስታሰድቢ ባህልን አስረግጥሻለሁ። ጠብቂ። አውቄ ነው የተውኩሽ። ገስት ላይ ተቀምጠሽ እንደዛ በአማርኛ አታውሩ። ጠብቂ። አንቺ ደግሞ ግማታሞች ምን ታውቃላችሁ? ዱባይ ለምትኖረው ሳራ ማለት ሰምቻለሁ። የምታወሪው ነገር የምትናገሪው ንግግር ምናልባት አማርኛ ቋንቋ ሁለተኛ ቋንቋችንን ቢሆን እንኳን ቅሉ ምን ለማለት እንደፈለግሽ ምን መናገር እንደፈለግሽ ሁላችንም በአጽንኦት በአትኩሮት እየተመለከትሽ። እኔ ከእሷ ጋር ላለሽ ጉዳይ አይመለከተኝም። ከእሷ ጋር ያለሽን ነገር ከእሷ ጋር ጨርሽ። ተገናኝታችሁ መደባደብ ከቻላችሁ ተገናኙና ተደባደቡ። እሱ የኔ ቢዝነስ ነው። ግን በግለሰብ እያስመሰልሽ ሰፊውን የኦሮሞ ሕዝብ የምትሳደቢበት መንገድ ግን ዋጋ ያስከፍልሻል። ጥንቃቄ ብታደርጊ በጣም መልካም። እንደ ወንድምነት ነው መመክርሽ። ከዚህ በላይ የምታልፊ ግን ከሆነ ማንም ሰው ማህበረሰቡን የመጣበትን ማህበረሰብ አንቺ ልክ የመጣሽበትን ማህበረሰብ እንደምትወጂ ሁሉ ሁላችንም የመጣንበትን ማህበረሰብ እንወዳለን። የመጣንበትን ማህበረሰብ እንወዳለን ማለት ግን ሌላውን ማህበረሰብ እንጠየፋለን፣ ሌላውን ማህበረሰብ እንሳደባለን ማለት ግን አለ። እዚህ አይነት የግለሰብ አጀንዳ ውስጥ ገብቼ ማውራት አልፈልግም። ግን በጣም ነገሮች በጣም ስለተደጋገሙ ምናልባት ዝም ስትባይ የተፈራሽ አይነት ነገር መስሎ ታይቶሽ ከሆነ በጣም ተሳስተሽ። በጣም እጅግ ጥንቃቄ ብታደርጊ ጥሩ እምነግርሽ ማለት ሶሪ ከልጅቷ ጋር ያላችሁን ነገር ከልጅቷ ጋር ጨርሽ። ግን አልፈሽ ተርፈሽ በአሽሙር በሚመልክ መልኩ ማህበረሰብን የኦሮሞን ሕዝብ እንደ ሕዝብ እየተሳደብሽ ነው፣ እየዘለፍሽ ነው፣ ብዙ ነገር እያወራሽ ነው። ስለዚህ ይሄ በጣም እጅግ ተከባብሮ እና ተዋዶ የሚኖርን ማህበረሰብ በግለሰብ የተነሳ በግለሰብ ንዴት የተነሳ ብድግ ብለሽ አፍሽን የምትከፍቺ ከሆነ ግን ማንም በዚህ ጉዳይ ላይ ሊታገስ የሚችል ሰው ስለሌለ ጥንቃቄ እንድታደርጊ። ይሄ የመጀመሪያ ቪዲዮ ነው አንቺ ላይ የሚሰራው። አሁን የመጀመሪያ ቪዲዮ ማለት አንቺ ላይ ቪዲዮ መስራት አልፈልግም ማለት በደንብ ነው ማቅሽ። አንቺ ማነሽ? አንቺ ምንድነሽ? በደንብ ነው ማቅሽ። ግን አንቺ አማራን ትወክያለሽ ወይ? አትወኪ። ጨባሽ አማራ ናት። ስለዚህ አማራ እንደወከለሽ ወይም ተሳደቢልኝ እንዳለሽ ወይንም ደግሞ ከስር ገብተው አይዞሽ ምናምን ነገር ስላሉሽ በጣም ፋውል እየሰራሽ ነው፣ መንገድ እየሳትሽ ነው። ስለዚህ ራስሽን ወክለሽ ራስሽን ችለሽ መነጋገር ካለብሽ ከሰዎች ጋር ከነዛ ሰዎች ጋር መነጋገር ብትሺ እጅግ መልካም ነው እላለሁ። አድርሱልኝ። በጣም በጨዋ መልክ ሳልሳደብ ሳልዛለፍ በአክብሮት ነው እዚህ ቪዲዮ ላይ ሀሳቤን ያጋራሁት። ሼር ኮፒ ሊንክ አድርጋችሁ አድርሱልኝ። ከዚህ በኋላ ነገሮች የሚደጋገሙ ከሆነ ምናልባት በቀጣይ ቪዲዮ በጣም እጅግ የሚያሳዝን በጣም የሚያስቀይም በዛ ሁኔታ ነው ልመጣ የምችለው። ይሄንኑ ለማለት ወዳለሁ። ስለምትሰሙኝ አብራችሁ ስለምትቆዩ እጅግ አድርጌ አመሰግናለሁ። ሰላም ዋሉልኝ። ሰላማችሁ ይብዛ። መልካም። አንቺ ከምታውቂው በላይ እኔ ስላንቺ አውቃለሁ። ያለው በላይ እኔ ጋር ያለው ይበልጣል። አሁንም መከባበር የማይወድልሽ ከሆነ እንዲህ ነው የምበትንልሽ። እንዲህ እየመነዘርኩ እያንዳንዱ እንዲህ ነው የምበትንልሽ። ያኔ ክብረ ቢሱ ማን እንደሆነ ይገባሻል።
ሰው ያወቀ ቀን ደግሞ አክብሎ የተፋሻል። እያንዳንዱ ሰው ገብቶታል ስላንቺ ብልግና፣ ስላንቺ አስመሳይነት ሁሉም ሰው ገብቶታል። እኛ ግን ችለንሽ ነበር። እንደኛም የቻለሽ ሰው የለም። እንደኛ አይነት ጓደኛም ታንቀሽ ብትሞች አታገኝም። ከዚህ በኋላ ሁሉ ነገርሽን ሸፍኖ የሚኖር 1000 እና 2000 ፎሎ አስደረግሽኝና እና ምን ላርግሽ? እኔ ቲክቶክ ከመምጣቴ በፊት እኮ ክብር ያለሽ ሴት ነኝ። ታውቂያለሽ እንዴት እንደምኖር። ከእናንተ ቤት ውጭ እኮ ማንም ቤት የምገባ ሴት አይደለሁም። ያቃን የሚያቀኝ ሰው ክብሬን አስከብር የምኖር ሰው እኮ ነኝ። በእኔ ነው ያለፈላት ያለሽ። እውነትሽን ነው። እኔ ቲክቶክ ከመጣው 9 ወር 10 ወሬ ነው። እዚህ ስራ ልጀምር ነው አበረታችሁ ብዬ መምጣት ምን ያሳፍራል? ላንቺ ብርቅሽ ነው እንደሆንሽ ታውቂያለሽ። ትንሹ ትንቁ አይናቅሽ። ዝም ያለ ሰው አታናግሪ። በቃ ንቄሻለሁ፣ ትችሻለሁ። ስለምታወሪው ነገር አይመለከተኝም። የፈለግሽውን በብዬ ንቄ ትችሻለሁ። አንዴ በልጆቼ ትመጫለሽ፣ አንዴ በእኔ ትመጫለሽ። ጭራሽ ጭምብሏን ታያለሽ። እስኪ ግለጩ ጭምብሌን እኔ ልፈርበት። እኔ ስላልኩት ነገር ወሬ እያልሽ ራሱ ለሌላ ሰው ስለምታስተላልፊው ነገር አንቺ እስኪ ሚዲያው አለሽ፣ ክፍት ነው ያው ሜዳው ያው ፈረሱ። እስኪ አውጩ፣ እኔ ልፈር፣ እኔ ልሸማቀቅ። አንቺ ግን የምትሸማቀቂበት ብዙ ጉዳለሽ። አንቺን የሚያሸማቀቅ ብዙ ጉዳለሽ። እኔ ግን እንዳንቺ ባለየ አይደለሁም። አንቺ ቅሌታ። እኔ አንቺን በመሳደብ እንዲ ራሱ አፍራለሁ። ታሹ እንደማንኛውም ጓደኛ መጥተሽ ጠይቀሽኛል። ይሄ ደግሞ ብርቅ አይደለም። ላንቺ ግን ብርቅሽ ነው። እያንዳንዱ ነገር ላንቺ ትርጉም አለው። ማንም መንገደኛ ሲያልፍ እንዴት ዋልሽ እንዴት። በጣም የሚገርም ዘመን ላይ ነው የደረስነው። ትላንት ጓደኛ ነን፣ አብረን በልተናል፣ አብረን ጠጥተናል። ዛሬ ላይ ደግሞ ትንሽ ነገር ፈልገን ያንን ሰው ለመጣል ያንን ሰው ለመውቀስ እንሮጣለን ማለት ነው። ጓደኛ ማለት እኮ እኔ እንጃ ቤተሰብ ማለት ነው። ጓደኛ ማለት እኮ በቃ በክፉም በደጉም አብሮ የሚኖር ሚስጥረኛ ማለት ነው። አሁን ላይ የደረስንበት ሰዓት ግን እንደምታዩት ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምናላችሁ፣ እንደም ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። እንግዲህ እንደሰማችሁት ለሳራ ማስጠንቀቂያ እየተሰጣት ነው ማለት ነው። ያው እሷም እየተሳደበች ነው። ቢሆንም አንዳንድ ጊዜ ጸብን ወደ ዘር ወደ ብሔር መውሰድ አስፈላጊ አይደለም። እንግዲህ የወንድማችን ለሳሪ ማስጠንቀቂያ ሰጥቷታል። እኔ የምመጣው በክፉ ሁኔታ ነው ብሏታል። ያው ከባድ ነው። ገባችሁ? በሰው ሀገር ላይ ሰርታ አዳሪ ናት። ስራዋን ብትሰራ መልካም ነው። አንዳንድ ጊዜ ከማይመጥኑን ሰዎች ጋር ከመነጋገር ንቆ ማለፍን ንቆ ማሳለፍን የሚያክል ነገር የለም ማለት ነው። አንዳንድ ጊዜ ሰዎች እኛን ለማስወራት ሲፈልጉ፣ እኛን የሆነ ወጥመድ ውስጥ ለማስገባት ሲፈልጉ ብዙ ድንጋይ ይፈነቅላሉ ማለት ነው። ብዙ ድንጋዮችን ይወረውራሉ። እነዛን ድንጋዮች ግን ጎንበስ ብሎ ማሳለፍ ነው። ምክንያቱም አሁን ላይ ዱባይ ሕግ ታውቃላችሁ ምን አይነት ቀራር እንደወጣ፣ ምን አይነት ሕግና ደንብ እንደወጣ። በዛ ላይ ደግሞ እነሱ አሁን ወደ የት ነው የወሰዱት? ወደ ዘር ነው እንዳለ የወሰዱት ማለት ነው። ያው ማንኛውም ሰው ይጋጫል። ሚዲያ እስከሆነ ድረስ በሚዲያ ይጋጫሉ። መታረቅም አይለኩ። እዚህን ያክል ደረጃ መሄድ የለበትም። ይህ ወንድማችን ደግሞ ለአንደኛው አግዞ አንደኛዋን፣ በነገራችን ላይ ሳሪ ሴት ናት፣ ከወንድ ጋር ነው። ወንድ ልጅ በክፉ ነገር መጠብሻለሁ ብሎ ማስፈራራት ያለበት ከወንድ ጋር ነው እንጂ ከሳሪ ጋር ከሴት ጋር ዙሮ አይደለም። ሳሪ ሴት ነች፣ አንድ ሴት ማለት ነው። ማሂ ደግሞ በጣም ነው ያስጠላችኝ። ወላሂ የማሂ እኔ እንጃ፣ እኔ ምን ብዬ እንደምናገርም አላቅም ማለት ነው። ምንም ይሁን ጓደኛዋ ናት። አብራት በልታለች፣ ጠጥታለች። ስትወልድ ሆስፒታል አብራት ተኝታለች። እንዲሁም ደግሞ እሷ ወደ 9 ወር 10 ወር እንደዛ ነው የሚሆናት።
ወላሂ ነው የምላችሁ። እኔ ራሴ በሳሬና በዜድ ምክንያት ነው ፎሎ ያደረግኳት ማሂን ማለት ነው። ማሂ እንድትበረታታ ስራ እንድትጀምር እንድትሰራ ፎሎ ያስደረገቻት ግዟት ግቡ እያለች ስታበረታታት የነበረች ልጅ ነበረች ማለት ነው። አሁን ግን ዙራ ሳሬን እንደዚህ ጥምድ ያደረገቻት ብዙ ጉዳ አወጣለሁ እያለቻት ነው። ይህ እኮ አስፈላጊ አይደለም። በቃ በክፉ ቀን እናንተ ወድቃችሁ በነበራችሁበት ቀን የሆነ ሰዓት ላይ ከእናንተ ጎን የቆመን ሰው ቢበድላችሁ ራሱ በቃ ያንን ሰው ማሳለፍ አለብን። ሳራ ብትደርስባት ራሱ ማለት ነው። ሳራ ብትደርስባት አንቺ እንደዚህ ነሽ ብትላት ራሱ ማሂ ማሳለፍ ነበረባት። ማሂ ግን ብዙ ጉድ አለኝ ጉድሽን ነው የማወጣው የዛኔ ሰው አክች ብሎ ይጠላሻል እያለች ነው። እንግዲህ የዱባይ አጀንዳ መቼ እንደሚያልቅም አናቅም። አጀንዳው እንደቀጠለ ነው። እንግዲህ ሳሪን ፈጣሪ ይጠብቃት። ሁላችሁም ጸሎት አድርጉላት። በጣም መጥፎ ነው በእንደዚህ አይነት ነገር ወጥመድ ውስጥ መግባት ማለት ነው። ውድ ቤተሰቦቼ አዳዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ስለምታዩኝ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ሰላም